በኋላ ላይ በቀረበው የፍርድ ቤት ምስክርነት ላይ ቪዲዮ ሲቀርብ በነገር ራሱም ጭምር በስልኩ የቀዳ ይደበድባት ነበር። የካዛኪስታን ሕግ እንዲቀየር ያደረገው የካዛኪስታን የኢኮኖሚ ሚኒስቴር ጥቃትና ውሳኔው BAU የሚባል በካዛኪስታን ሬስቶራንት ውስጥ ነበር። ይህ መላው ካዛኪስታናውያንና በቅርብ ያሉ ሀገራትን ብሎም በዓለም ዙሪያ ባሉ መገናኛ ብዙሃን ትኩረት የሳበ ድርጊት የተፈጸመው በጣም ያሰቃይታው የገዛ ባሉን ሻንጣው ውስጥ ከተው ቆለፈችበት። በህይወት እያለ ቆልፋበት ደረጃ ላይ ያ ሞተ። ሰላም የተከበራችሁ ተመልካቾቻችን፣ ይህ በብስራት ቲቪ ብቻ ዘወትር ቅዳሜ 11 ሰዓት ተኩል የሚቀርብላችሁ ባዮ ዓለም የተሰኘ ፕሮግራማችን ነው። እንግዲህ በዚህ ፕሮግራማችን ላይ በዓለም ላይ ድንቅ ታሪክ ያላቸው ሰዎች አንስተን የምንወያይ እንዲሁም የምንተርክላችሁ ነው የሚሆነው። የፕሮግራሙ አቅራቢ ነው ማርቨል በላይ ነው። እንዲሁም እኔ ይልማ ዘሪሁን በጋራ በመሆን አብረናችሁ እንቆያለን። እንኳን በሰላም ተገናኘን። እንደተለመደው በዓለም ዙሪያ የተሰባሰቡ እጅግ አነጋጋሪ የሆኑ ጉዳዮችን የሰዎችን ታሪክ እንመለከታለን ማለት ነው። እንደተለመደው ዛሬም ደግሞ እጅግ በጣም አነጋጋሪ የሆነ አንድ ሰው መርጠናል። እንግዲህ ዛሬው ባለታሪካችን የካዛኪስታኑ የቀድሞ የኢኮኖሚ ሚኒስተር ናቸው። ይህ ግለሰብ ዓለምን ሊያነጋግር የሚችል ትልቅ ተግባር ፈጽመዋል። ምን ነበር ስለ እንግዲህ የካዛኪስታኑ የቀድሞ የኢኮኖሚ ሚኒስቴር እጅግ በጣም አነጋጋሪ የሆነ ነገር ፈጥሮ ነበር። ከ9 ወራት በፊት ነው ይሄ ጉዳይ የተፈጸመው። የገዛ ባለቤቱን በጣም በሀገሪቷ አለ በሚባል ትልቅ ሆቴል ውስጥ ቀጥቅጦ ነው የገደላት። ይህ ከዚህ ግድያ በኋላ የተፈጠረው ነገር እጅግ በጣም አነጋጋሪ የሆነ ጉዳይ ነው። አንደኛ ይሄ ሰው በሀገሪቷ ውስጥ አለ የሚባል እንደውም ኢኮኖሚ እንግዲህ የሀገሪቷን ኢኮኖሚ እንቅስቃሴ በአጠቃላይ የሚቆጣጠር ከፍተኛው የሆነ ስልጣን ላይ ያለ ሰው ነው። የቀድሞ ፕሬዝዳንቱ ደግሞ የካዛኪስታን ፕሬዝዳንት የቅርብ ሰው የሚባል ነው፣ የሚመሰከርለት ሰው የነበረ ነው። እጅግ መልካም የተማረ የሚባል አይነት ሰው ነበር። ነገር ግን የገዛ ባለቤቱን የአስትሮሎጂ ምሁር የሆነችዋን በማህበራዊ ሚዲያ ደግሞ በጣም ተጽዕኖ ፈጣሪ የነበረችን ወጣት ሴት ገሏል እና ከዚህ ከግድያው በኋላ በመላው ካዛኪስታን እንዲሁም ደግሞ በቅርብ ባሉ ሀገራት በመላው ዓለም በሚባል ደረጃ ከፍተኛ መነጋገሪያ መሆን የቻለ ሰው ነው። ስለዚህ ሰው አንዳንድ ጉዳዮችን እያነሳን እጅግ በጣም አስገራሚ የሆነውን ነገር እየመዘዝን እንቆያለን ማለት ነው። እሺ እንግዲህ ከዚህ ሁሉ በኋላ በትዳር ውስጥ ስላለ ጥቃት ይሄ የካዛኪስታኑ የቀድሞ ኢኮኖሚ ሚኒስተር የፈጠረው ለውጥ ያለ ይመስለኛል አይደል? እንግዲህ በመጀመሪያ እስኪ ስለ ካዛኪስታን ጥቂት ነገር እናንሳ አይደል? ካዛኪስታን ሲባል አሁን የት ያለች ይመስልሻል? አውሮፓ ወይስ ኤዥያ? አስቸጋሪ ቦታ ነው ያለችው። አውሮፓና ኤዥያ ውስጥ ያለችው ልክ እንደ ቱርክ አይነት ነች እና አቀማመጧ መሀል ላይ ስለሆነ ዩሮፕና ኤዥያ ውስጥ በዩሮፕ ውስጥም ኤዥያ ውስጥም ያሉ አይነት ህዝቦች ናቸው። እንደሚታወቀው ካዛኪስታን ከቀድሞ ዩኤስኤስአር ወይም ደግሞ ሶቪየት ህብረት የተገነጠለች ነው። አንድ አካል የነበረች ሀገር ነች። አሁን ተገንጥላ ራሷን ችላ ከ1990ዎቹ በኋላ ራሷን ችላ በራሷ አስተዳደር መኖር የቻለች አንድ ሀገር ነች። ካዛኪስታን ስትነሳ እንግዲህ ሩሲያ አብሮ ይነሳል። ምክንያቱም አብዛኛው በርካታ የሩስኪ ተናጋሪዎች ሩሲያ የሆኑ ሰዎች የሚኖሩባት ነው። 61% የሚሆነው ህዝብ ካዛን ነው። ካዛን ብሔር የሚባል አለና የካዛን ብሔር በዋናነት 61%ን ይዛሉ። 21%ን ደግሞ የሩሲያ ብሔር ወይም ሩስኪ የሚናገሩ ሰዎች አሉ። ጥቂት ቁጥር ቱርኪዎች አሉ። ቀሪው ቁጥር ቱርኪዎች፣ የሞንጎል ህዝቦች ሞንጎሊያ ሲባል ደግሞ ወደ ኤዥያ ይሄዳል አይደል? ወደ ቱርኪስታን ወይ ደግሞ የቱርክ ህዝቦች ደግሞ ወደ አውሮፓ ይመጣሉ። የሩሲያ ህዝብ አለ። ብቻ የተለያየ ማህበረሰብ የተቀላቀለባት አይነት በ2021 ባለው የህዝብ ቆጠራ ወደ 19.1 ሚሊዮን አካባቢ ህዝብ ያላት ሀገር ነች። ካዛኪስታን ስትነሳ እንግዲህ ሌላው ደግሞ ወደ 61% አካባቢ ሙስሊም ነው። ስለዚህ ሃይማኖታዊ የሆነው ተጽዕኖ በመንግስት ውስጥም አለ ተብሎ ይታሰባል። እንግዲህ የካዛን ህዝብ ይሄንን ይመስላል ካለን ደግሞ በባህል በጣም ጥብቅ ነው ማለት ነው። ስለዚህ ስርዓት የሚይዙ ወይም ስርዓትን የሚያውቁ በባህል የደረጁ ህዝቦች አይነት ናቸው። ታዲያ ይህ የቀድሞ የፋይናንስ ሚኒስተር ማለት ነው ባለቤቱን እንዴት ሊገል ቻለ የሚለው ነገር እጅግ በጣም አነጋጋሪ ነው። በነገራችን ላይ አስቀድሞ 2018 ላይ ተመሳሳይ ጥቃት በሌላ ሴት ላይ ደርሶ ነበረ። ሌላ ሴት ወይም ጓደኛ ነበረችውና በተመሳሳይ መንገድ እንዲሁ ጥቃት አድርሶባት
ለተወሰነ ጊዜ በፍርድ ቤት ወይም አልተወሰነበትም በፍርድ ነገር ግን በማረሚያ ቤት የተወሰነ ጊዜ ቆይቶ ነበር። ቆየ እንግዲህ እንደምን አስቀድመን እንዳነሳ ነው የፋይናንስ ሚኒስቴር ነው። ፕላስ ደግሞ የሀገሪቷ ፕሬዚዳንት በጣም የቅርብ ሰው ነው። ስለዚህ ፕሬዚዳንቱ ብዙ እንዳይቆይ ያደረጉትና ከእስር ቤት ወይም ከማረሚያ ቤት እንዲወጣ ተደረገ ማለት ነው 2018 ላይ። ይህ ከሆነ በኋላ ነው እንግዲህ ከ2023 በፈረንጆች አቆጣጠር ኖቬምበር ወር ላይ ምንድነው የሆነው? በአንድ ትልቅ ሆቴል በከተማ ውስጥ ያለች ትልቅ ሆቴል ነው። እዛ ሆቴል ውስጥ ባለስልጣናቶች የሚገኙበት ነው። ትልልቅ ባለሀብቶች የሚያዘወትሩት አይነት ሆቴል ነው። ሆቴሉ ሲሲቲቪ ካሜራዎች አሉ። እያንዳንዱ እንቅስቃሴ የሚቀረጽበት ነው። ነገር ግን ይህ ሰው ምንድነው ያደረገው? መጀመሪያ ፍሎር ላይ ምናምን በተወሰነ መልኩ ሲመታት ሲጨቃጨቁ ምናምን ነገር ይታያል። በኋላ ላይ በቀረበው የፍርድ ቤት ምስክርነት ላይ ቪዲዮ ሲቀርብ በነገር ራሱም ጭምር በስልኩ የቀዳ ይደበድባት ነበረ። በዋናነት የሚጠይቃት ነገር ምንድነው? ከዚህ ሰው ጋር ተኝተሻል እያለ ነው። ከዚህ ሰው ጋር ተኝተሻል፣ በእኔ ላይ ቺት አድርገሻል ወይ? ለሀብት ብለሽ ነው ወይ ለብር ብለሽ ነው እንደዚህ ያደረግሽው አይነት ነገር የሚሉ ጥያቄዎች ከቅናት የመነጩ ጥቃት ነው እያደረሰባት የሚገኘው በወቅቱ ማለት ነው። ከዛ ሲሲቲቪ ላይ እንደሚታየው በተወሰነ ጸጉሯን ጎትቶ መሬት ለመሬት ሲያፋቅቃት ደግሞ መሬት ላይ ጥሎ ደግሞ ሲደበድባት የተወሰኑ በሲሲቲቪ ካሜራዎች የተቀረጹ መኖር ቻሉ ማለት ነው። ያው ሰውየው ባለስልጣን ነው እንዳልነው። ይሄን ሁሉ ግን አስጠፍቶ ነበር። ከዛ ሆቴል ውስጥ የሚገኙ በሲሲቲቪ የተቀረጹ ነገሮችን በሙሉ አስጠፍቶ ከእንደገና ደግሞ ቪአይፒ አለ እንግዲህ ያው ሬስቶራንት ነው፣ በጣም ታዋቂ ሬስቶራንት ነው። ጥብቅ የሆነ ቁጥጥር ያለበት ሬስቶራንት ስለሆነ ወደ ቪአይፒ ሩም አስገብቶ ነው የመጨረሻውን ለሞት የሚያደርሳትን ጥቃት ወይም ደግሞ ምት ያሳረፈባት ማለት ነው። ይህ እንግዲህ በኋላ ላይ ክዷል። ይሄን አላደረኩም የሚል ነገር እኔ አላደረኩም፣ ራሷ አላስፈላጊ የሆነ ስድብ ወይም ጥቃት በመላሷ አድርሰብኛለች ነው የሚል መከራከሪያ ነበር ያነሳው። እንግዲህ ቪዲዮ በዛ ሰዓት አልነበረም፣ ፍርድ ቤት አልቀረበም ነበር። ቪዲዮ በመጀመሪያ አካባቢ አልቀረበም ነበር። አንደኛ አብዛኛውን ምስክር ሊሆኑ የሚችሉ ቪዲዮዎችን አስጠፍቶ ነበር ማለት ነው። ነገር ግን አንዳንድ በድብቅ የተቀረጹ ወይም ደግሞ አርካይቭ ላይ የተቀመጡ አንዳንድ ምስሎች ነበሩ ማለት ነው። በዛ የተነሳ እነኛ ምስሎች ከወጡ በኋላ ምንም በቂ የሆነ መከራከሪያ ሊያቀርብ ግን አልቻለም ማለት ነው። ተመልካቾቻችን እንግዲህ እያዳመጥ የምንገኘው ስለ ካዛኪስታኑ የቀድሞ የኢኮኖሚ ሚኒስተር ነው። በዚህ ጉዳይ ላይ ደግሞ የተወሰነ ተረክ ካዛኪስታን የኢኮኖሚ ሚኒስቴር ጥቃትና ውሳኔው ቢኤዩ የሚባል በካዛኪስታን ሬስቶራንት ውስጥ ነበር። ይህ መላው ካዛኪስታናውያንንና በቅርብ ያሉ ሀገራትን ብሎም በዓለም ዙሪያ ባሉ መገናኛ ብዙሃን ትኩረት የሳበ ድርጊት የተፈጸመው በፈረንጆቹ ኖቬምበር ወር ቀን 9 2023 ዓ.ም ይህ ሬስቶራንት በካዛኪስታን እጅግ ታዋቂና ዝነኞች ብሎም ባለስልጣናት የሚያዘወትሩት ሬስቶራንት ነው። በዕለቱ በዚህ ጥብቅ ጥበቃና ቁጥጥር በሚደረግበት ሬስቶራንት አንድ ሰው ተገኝቶ ነበር ከባለቤቱ ጋር። ይህ ሰው ደግሞ የካዛኪስታን የኢኮኖሚ ሚኒስተር ነው። እጅግ ቁልፍ የሆነ የስልጣን ስፍራ የሀገሪቱ ፕሬዝዳንት ቁልፍ ሰው የሚባለው ባለቤቱን እዚህ ሆቴል ነበር ቀጥቅጦም የገደላትም። ኮንዳይክ ቤሼንባይቫ ይባላል። ይህ የካዛኪስታን የኢኮኖሚ ሚኒስተር የቀድሞው የፕሬዝዳንት ናዘርባየቭ የቅርብ ሰው መሆኑ በተለያየ ጊዜያት የመሰከሩለት አሁን በእስር ላይ እንደሆነ ያደረገው ወንጀል የሰራው በገዛ ባለቤቱ ላይ ነው። ሱልታኔት ናካኖቫ ትባላለች። በፈረንጆቹ 2023 ኖቬምበር ወር ላይ የተገኘ የሲሲቲቪ ካሜራ እንደሚያሳየው በወቅቱ ደጋግሞ ሲደበድባት ጸጉሯን ይዞ መሬት ለመሬት ሲጎትታት ይታያል። ከ8 ሰዓታት በፊት አብረው በነበሩበት ሬስቶራንት ሱልታኔት ናካኖቫ ቆማ ትታይ ነበር። ምንም እንኳን ክፉኛ እያሰቃያት ቢሆንም ከሰዓታት በኋላም አምቡላንስ ሲመጣ ግን ሞታ ነበር የተገኘችው። የካዛኪስታን ቁልፉ ሰው በጊዜው መረጃዎችን ለማጥፋት ብዙ ጥሮ ነበር። ባለስልጣን ነውና የሲሲቲቪ ካሜራዎችን አስሶ አስጠፍቶ ነበር። በቀጥታ በጠርሙስ ሲመታትና ለሞት የሚዳርግ ድብደባ ሲያደርስባት
ካሜራ ከሌለበት ቪአይፒ ክፍል ውስጥ አስገብቶ ነበር። ከፍተኛ የሆነ ትኩረት የሳበው ይህ ድርጊቱ መላው ካዛኪስታናውያንን ቁጭ ብለው የፍርድ ቤት ክርክር እንዲያደምጡም ያደረጋቸው ነበር። ሰውየው ድርጊቱን አልፈጸምኩም፣ ጠጥታ ስላስቸገረችኝ ነበር፣ በከፍተኛ ኃይል ቃል ስትናገረኝም ነበር ሲል በጠበቃው ጭምር ተከራክሯል። የሚያስገርመው ደግሞ አስትሮሎጂስት የሆነችው ባለቤቱ በማህበራዊ ሚዲያ ንቁ ተሳታፊ ነበረች። እናም አንዳንድ ጊዜ ወይን ይዛ ቺርስ እያለች የምትነሳውን ፎቶ ነበር ይህንን እንደ ማስረጃ በመጠቀምም ጠጥታ እንዳስቸገረችው ለማመሳከር ተጠቅሞበታል በጠበቃዋ በኩል። ይህ የካዛኪስታን የቀድሞ ኢኮኖሚ ሚኒስቴር ጥቃት በካዛኪስታን እንደ ሕግ ከለላ የሌለው የቤት ውስጥ ጥቃትን በሕጓ ውስጥ እንድታካትት ያደረገ ነው። በሀገሪቱ እስከ 400 የቤት ውስጥ ጥቃት ኬዞች ፍርድ ቤት መቅረብ ቢችሉም ይህ ግን እጅግ በጣም ጥቂቱ ቁጥር ነው ይላሉ በርካታ የቤት ውስጥ ጥቃት በሀገሪቱ አለ ባይ ናቸው ዓለም አቀፍ የሰብአዊ መብት ተሟጋቾች። ይህ የካዛኪስታን ከፍተኛ ፕሮፋይል ያለው ሰውና ባለቤቱ ጉዳይ ግን የተለየ ነበር። ከ19 ሚሊዮን በላይ ሰዎች በቀጥታ በሀገር ውስጥና በውጭ ሀገራት ያሉ ካዛኪስታኖች የተመለከቱት ነው። ሙሉ ህዝቧ ማለት ይቻላል። ብሔራዊ ቡድናቸው እግር ኳስ ቢጫወት እንኳን በዚህ ልክ ተመልካች አይኖር ነው የተባለው። ሌላው ነገሩን ያካረረው ጉዳዩ ከእሷ ጋር ለማያያዝ የተሞከረው ነገር ነው። ጠጪ ናት፣ ሰካራም ሆና ባለቤቷን አስቸግረዋለች የሚለው መረጃ እንደውም በማህበራዊ ሚዲያ ዘሰልታኔት የተባለ እንቅስቃሴ በሃሽታግ የተቀጣጠለ ሲሆን በዚህም ከተራው ዜጋ እስከ ዝነኛ ዓለም አቀፍ ሰዎች ድረስ እሷ እንደምትይዘው የወይን ብርጭቆ ይዘው ቺርስ እያሉ ማህበራዊ ሚዲያውን አጥለቅልቀውት ነበር። ይህ ሰው በ2017 የሚያስገርም ነገርም አድርጓል። ጥቃት ፈጽሟል። ያውም የአካል ጥቃት ድብደባ። ስልጣን ያለው በሀብቱ የሚመካ ነውና ጥቂት በማረሚያ ቤት ቆይቶ ወዲያው ነበረ የወጣው። ይህ ደግሞ መታወቁ የለመደ ነው። ማናለብኝ ብሏል። ተገቢውን ቅጣት ማግኘት አለበት የሚሉ ዜጎች እንዲበረክቱ አደረገ። የካዛኪስታኑ ፕሬዝዳንት ካሰን ጆማር በጊዜው አደገኛ ወንጀልና ከፍተኛ የሀገሬውን ሕዝብ ትኩረት ከሳበ የፍርድ ቤት ክርክር በኋላ ፊት ለፊት ወጥተው ለሕዝባቸው መግለጫ እንዲሰጡ የተገደዱበት ነበር። አዲስ ሕግ በማውጣት የሴቶችና ልጆች መብት የሚጠብቅ ተገቢውን ነው የተባለ ቅጣት የሚሰጥ አዲስ ሕግ ነበር አውጥተናል ያሉት። ተረጋጉ ሲሉ የተሰሙት ሌላው ቢቀር ሴቶችን ሳያመለክቱ ፖሊስ የቤት ውስጥ ጥቃት ስለመኖሩ እንዲያጣራና አስጨናቂና አንባገነን የሆነ ባል ለሕግ እንዲቀርቡ ሕግ መንገድ የከፈተላቸው የሆነው ከዚህ ጥቃት በኋላ ነበር። የቀድሞው የኢኮኖሚ ሚኒስቴርም በኋላ ላይ 24 ዓመት በእስር እንዲቆይ ፍርድ ቤቱ ወስኖበታል። ተመልሰናል። እየተከታተላችሁ የምትገኙት ባዮ ዓለም የተሰኘ ፕሮግራማችን ነው። በዛሬ ደግሞ ይዘንላችሁ የቀረብነው ስለ ካዛኪስታን የኢኮኖሚ ሚኒስትር ነው። እንግዲህ ከዚህ ሁሉ ታሪክ በኋላ የጥፋተኞች ጥፋተኛ ያለመሆን መንገድ ሄደው ነበር በፍርድ ቤት ጉዳያቸው ነው። በትክክል ቅድም ያላነሳነው ወይም በተረኩ ላይ በተወሰነ መልኩም ተመልክተነዋል። ይህ የቀድሞ የካዛኪስታን የፋይናንስ ሚኒስቴር በዋናነት የተጠቀመባት የተለያዩ የመከራከሪያ መንገዶች ነበሩ። በኋላ ላይ የምናየው የህግ ጉዳዩን እንመለከተዋለን። ከህግ ጉዳዩ በፊት ግን እሱ በፍርድ ቤት ላይ ቀርቦ ጥፋተኛ እንዳልሆነ ራሱን ለማሳመን የሄደበት መንገድ ለብዙዎች አስተማሪ ይሆናል ተብሎ ይታሰባል። በነገራችን ላይ ይህ የፍርድ ሂደቱ በካዛኪስታን በመላው ዓለም በቀጥታ ስርጭት እንትን ተብሏል ወይም ደግሞ ታይቷል። 19 ሚሊዮን ሰዎች ነው የተመለከቱት በቀጥታ ስርጭት። እንደዚህ አይነት ፍርድ ይሄ ሁሉ ሰው በአንዴ በቀጥታ ስርጭት ተመልክቶት አያውቅም። ምናልባት ካዛኪስታን የመጨረሻ ለዓለም ዋንጫ ብታልፍ ወይም የዓለም ዋንጫውን እንኳን ልታነሳ ብትል ይሄን ያህል ሰው ይመለከታል ተብሎ አይታሰብም። ምክንያቱም የካዛኪስታን ህዝብ 19.9 አካባቢ ነው። 19 ሚሊዮን ሰዎች ተመልክተውታል ላይቭ ላይ። ምናልባት ከካዛኪስታን ውጭ ያሉ ሰዎች የሩሲያም ሰዎች ሊሆኑ ይችላሉ፣ እኛም ተመልክተውት ሊሆን ይችላል። ሌላው ያላነሳ ነው ጉዳይ ቀደም ሲል እንግዲህ ካዛኪስታን ሲባል የሩሲያ ሁለት ቋንቋ ነው ያላቸው። ኦፊሻል ቋንቋቸው ካዛን እና ሩስኪ ነው።
ኦፊሻል ቋንቋቸው ነው። ስለዚህ ሩሲያኖቹ በተለይ ደግሞ በጣም ይከታተሏቸዋል። የሩሲያን ፊልሞች፣ የሩሲያን ባህሎች በብዛት ይጠቀማሉ ማለት ነው። ለማንኛውም በፍርድ ቤት ሂደት ውስጥ በዋናነት ያቀረባቸው መከራከሪያዎች እጅግ በጣም የሚያስገርሙ ናቸው። በተለይ ደግሞ በትዳር ውስጥ ያለን ጥቃት ምን ያህል ደረጃ ምን ይመስላል የሚለውን ነገር በትክክልም የሚያሳይ ይመስላል ማለት ነውና በፍርድ ቤት እንደ መከራከሪያ ያነሳው ነገር እቺ ሴት ስልጣኔት ነው የምትባለውና ስልጣኔት በዋናነት ማህበራዊ ሚዲያ ላይ ንቁ ተሳታፊ ነች። የተለያዩ ቪዲዮዎችን ትለቃለች። የደነሰች የተጫወተች ጉዞ ስታደርግ ከወንድሟ ጋር የተጫወቱ ምናምን የተለያዩ ሀገር አብረው ሲሄዱ የተለያዩ አክቲቪቲዎችን ሲያደርጉ ምናምን ይለቃሉና ሌላው በተደጋጋሚ ከምትለቀው ነገር አንደኛው ደግሞ ወይን ይዛ ነው። ወይን ይዛ ምናምን ቺርስ አይነት ነገር ማለት ነው። ቺርስ ትላለች። ያ ነገር በፍርድ ቤት እንደ ምስክር ቀረበባት። ምን ቢሆን ጥሩ ነው? ትሰክራለች ነው በቃ። ምክንያቱም ደግሞ ይኸው በማህበራዊ ሚዲያ ወይን ይዛ ቺርስ የምትል አይነት ሰው ነች። ስለዚህ በወቅቱም በመጠጥ ተገፋፍታ እኔንም አላስፈላጊ ወደ ሆነ የኃይል እርምጃ እንድገባ አድርጋኛለች የሚል መከራከሪያ በፍርድ ቤት አንስቷል ማለት ነው። እና ጠበቃውም ይሄንን በዋናነት እንደ መከራከሪያ አንስቷል። አዎ አላስፈላጊ የሆነ ስድብ እና ደግሞ የኃይል እርምጃ እንድጠቀምም አስገድዳኛለች ወደሚል መከራከሪያ ነው የገባው ማለት ነው። በዚህ የተነሳ እንደውም #ስልጣኔት የሚል በወቅቱ ከ9 ወር ከ10 ወር ገደማ በፊት #ስልጣኔት የሚል ከፍተኛ የሆነ ንቅናቄ ነበር በማህበራዊ ሚዲያ። ሁሉም በርካታ ሴቶችም በዓለም አቀፍ ደረጃ ያሉ ታዋቂ ሰዎች ሳይቀር ወይን ግላስ ይዘው #ስልጣኔት የሚል ነገር ማለት ነው ያቺን ልክ እሷ እንደምታደርገው አይነት አድርገው ከፍተኛ የሆነ ንቅናቄ ነበር። የሆሊውድ ሰዎችም ሳይቀር በሩሲያና በካዛን የሚገኙ በቱርክ የሚገኙ ታዋቂ ሰዎች ሳይቀር እዚህ ሃሽታግ ውስጥ ተቀላቅለው ነበር ማለት ነውና ከዛም በጨረሻ ላይ ግን የሆነው ነገር ምንድነው? በፍርድ ቤት እንደ መከራከሪያ ቢቀርብም ያው እሳት የላሱ ጠበቃዎች ናቸው። ዓለም አቀፍ የሆኑ ታላላቅ ጠበቃዎች የሚከታተሉት ስለሆነ ሊያሸንፍ አልቻለም ማለት ነው። በፍርድ ቤት ሂደቱ ውስጥ ይሄን ነገር እንደ መከራከሪያ ቢያቀርብም የሚያስገርምሽ በወቅቱ ኖቬምበር 9 ላይ 2023 በፈረንጆች አቆጣጠር በዛ ሆቴል ውስጥ አስገብቶ ሲቀጠቅጣት የሚታየው ምስል አንደኛ ወጣ ያስጠፋ ቢሆንም የተወሰኑ ምስሎች መገኘት ቻሉ። ሁለተኛ ነገር በራሱ ደግሞ በገዛ ስልኩ ደግሞ የቀረጻት ነበር። ተናገሪ አውጪ ምናምን ይሄ ሰው እንደዚህ አድርጎሻል፣ ከዚህ ሰው ጋር ተኝተሻል ምናምን እያለ የሚደበድባት የራሱ የቀረጸው ከገዛ ስልኩ ላይ እንደ ምስክር ሆኖ ቀረበበት ማለት ነው። ይሄንኛው እንደ አንድ ማሳያ ሆነ። ሁለተኛ ነገር ደግሞ ከመሞቷ በፊት የዛን ቀን አስቀድሞ ከ8 ሰዓት በፊት ቆማ ነበር። ጤነኛ ነበረች፣ ግን በጣም አርክሟታል። በጣም ተጨቃጫቂ ነው። ከዛ በፊት በነበረው ነገርም በተደጋጋሚ ግጭት ውስጥ ይገባሉ። የሚያስገርመው ነገር ያገባበት መንገድ ራሱ ትንሽ ለየት ያለ ነው። ወደ ኋላ ያሉ ታሪኮችን አንዳንድ ጽሁፎችን ስመለከት እንግዲህ አስትሮሎጂ ነበረች። ቼክ አደረገ። ተጽዕኖ ፈጣሪ ነው፣ ባለስልጣን ነው። ቼክ አደረገው ላይ ተመለከታት። እንዳያት እቺ ልጅ ማግባት አለብኝ ብሎ ስልኳን አፈላለገ፣ ደወለላት። ካላገኘሁሽ አለ ነው። በወቅቱ ደግሞ እሷ ከሌላ ወንድ ጋር ፍቅር ግንኙነት ነበራት። ላገኝ አልፈልግም ብላ ትዘጋዋለች። በጓደኛዋ በኩል ሄዶ ጓደኛዋን አሳምኖ በቃ አንድ ቀን ብቻ እንድታገኘኝ በሚል ነገር አንድ ቀን ተገናኙ። ከዛ በምን እንደሆነ በማይታወቅ ሁኔታ ብቻ ወይ አስገድዶ ነው ተብሎ ይታሰባል እና ከሆነ ወራት በኋላ በሰርግ ተጋቡ ምናምን ማለት ነው። እንግዲህ ፍቅረኛዋን ትታ የመጀመሪያ ፍቅረኛዋን ሁሉ ትታ ነው ወደ ሰርግ የገቡት። ያ ማለት ተጽዕኖ ፈጥሮባት ወይም ደግሞ አስገድዷት ነው ተብሎ ይታሰባል ማለት ነው። ኦኬ እሺ አገባት። ግን ከዛ በኋላ ግን ባሉት ጊዜያት በሙሉ ከፍተኛ የሆነ በተለይ በትዳር ውስጥ ያሉ ተጽዕኖዎች ወይ ይሄ የኃይል እርምጃዎችን በተደጋጋሚ ያደርግባት እንደነበር የተለያዩ ማስረጃዎች መቅረብ ቻሉ ማለት። በዚህ የተነሳ አስቀድሞም የተለያዩ ጥቃቶች ያደርስባት ነበረ የሚለው ነገር በምስክርነት መውጣት ቻለ ማለት ነው። እንግዲህ ከዛ የመጨረሻውን ነገር የተመለከተን ይዳራል። ካዛኪስታን እንግዲህ ሲመስለኝ የመጀመሪያ ወንጀል ነው ህግን እስከ ማስቀየር ድረስ ሊደርስ የቻለ ግድያ። ይሄ እንዴት ሊሆን ቻለ? ካዛኪስታን ውስጥ ቀደም ሲል ይሄ በተለይ በትዳሩ ውስጥ ያለን ጥቃትን በተመለከተ ምንም አይነት ህግ የለም። በአብዛኛው ሀገር የለም አይደለ? በትዳር ውስጥ እንደውም አንዳንዴ
ጥቃት በትዳር ውስጥ አለ የሚለው ነገር ጥቂት ሀገሮች እንደ ህግ አስቀምጠውታል፣ ለትዳር ውስጥ ጥቃትን ለመከላከል ማለት ነው። በአብዛኛው አንዳንድ አምባገነን የሆኑ ባሎች አሉ፣ ወይም አምባገነን የሆኑ ባለትዳር ሴት ማለት ነው። ያው ሴት ልትኖር ትችላለች። በቅርቡ የሰማሁት ገዛ ባሏን ዩናይትድ ስቴትስ ውስጥ ነውና በጣም አሰቃይታው የገዛ ባሏን ሻንጣ ውስጥ ከታው ቆለፈችበት። በህይወት እያለ ቆልፋበት መጨረሻ ላይ ያው ሞተ። እንግዲህ አስቲ እንደዚህ አይነት አምባገነን የሆኑ ሴቶችም ይኖራሉ። ለማንኛውም በትዳር ውስጥ ወንድም ሆነ ሴት ጥቃት ሊያደርስ ይችላል። ይሄ የጾታ ጉዳይ ብቻ ሊሆን ስለማይችል ማለት አንዳንድ ሰዎች ይሄ በተለይ ፌሚኒስት የሆኑ ሰዎች አሉና ነገሩን በአንድ አንግል ብቻ የሚያከሩት ሰዎች በሱ ብዙም ስለማልስማማ ሊሆን ይችላል። ለማንኛውም ይሄ ራሱን የቻለ ሰፊ አተታ ነው። ግን በዚህም ጉዳይ ላይ ከፍተኛ የሆነ መነጋገሪያ የተፈጠረ ነው። በትዳር ውስጥ ያለን ጥቃት እንደ ህግ መካተት አለበት የሚል ማለት ነው። እንግዲህ ቀደም ሲል በካዛኪስታን ውስጥ በአመት ውስጥ ምናልባት እስከ 400 ኬዞች ይቀርባሉ ለፍርድ ቤት ይባላል። ግን ምንም አይነት የህግ የለም። ምክንያቱም በቃ በትዳር ውስጥ ተጽዕኖ ወይም ደግሞ ጥቃትን በተመለከተ የወጣ ህግ የለም። በዚህ የተነሳ በምን ይዳኛሉ ነው። በዳኝነት የለም፣ ያው አርፋችሁ ኑሮ አይነት ነገር ነው ማለት ነው። እንደውም አንዳንድ ሪፖርቶች እንደሚያነሱ ይሄንኛው በጣም ብሶባቸው ወደ ህግ ይወጡ ናቸው እንጂ ከዛም በፊት ወይም በሺዎች ሊቆጠር ይችላል ያለው ተጽዕኖ ማለት ነው። ከዚህ የፍርድ ሂደት በኋላ ወይም ደግሞ ከዚህ ዓለም አቀፍ ትኩረትን ከሳበ በርካታ ዓለም አቀፍ የህግ የሰብአዊ መብት ተሟጋቾችን ሳይቀር ከሳበ ኬዝ እና የፍርድ ሂደት በኋላ በመላው ዓለም ወይም ደግሞ ከ19 ሚሊዮን በላይ ሰዎች በቀጥታ የፍርድ ሂደቱን የተከታተሉ ታላቅ የሆነ የፍርድ ሂደት ነው። ምናልባት እንደውም አላየውም፣ ሌላ እንግዲህ ማጣራት ሊጠበቅብኝ ይችላል። በዚህ ልክ በርካታ ሰዎች በሚሊዮን የሚቆጠሩ ሰዎች የፍርድ ሂደትን በቀጥታ የተከታተሉበት ሂደት ያለ አይመስለኝም። ሊኖር ይችላል፣ ግን ብቻ ይሄ በቁጥር አንድ ሊጠቀስ የሚችል ነው። በርካታ ሰዎች ተከታትለውታል በጣም በጉጉት ማለት ነውና የመጨረሻው ሂደት እንግዲህ ያው ጥፋተኛ ሆኖ ተገኝቷል። ጥፋተኛ ሆኖ ተገኝቶ ወደ 24-25 አካባቢ አመት ነው የተፈረደበት። ኦልሞስት በወቅቱ 45 አመት አካባቢ ነው ያለው አሁን። ስለዚህ ኦልሞስት እድሜ ልክ ሊሆን ይችላል 68 አካባቢ ሲሆነው ነው ሊፈታ ይችላል፣ በጤና ከወጣ ታርሞ ከወጣ ማለት ነው። ለማንኛውም ይህን ያህል እድሜ ከተፈረደበት በማረሚያ ቤት እንዲቆይ ሆነ። ፕሬዚዳንቱ ግን ህዝቡን ማረጋጋት ነበረባቸው። ምክንያቱም ደግሞ ከፍተኛ የሆነ ሰላማዊ ሰልፎች፣ የተቃውሞ እንቅስቃሴዎች ተካሂደው ነበር በካዛን ባሉ ትልልቅ ከተሞችን ጨምሮ በአውሮፓ ባሉ የካዛኪስታን ዜጎች፣ በሩሲያ፣ በቱርክ፣ በበርካታ ሀገሮች ብቻ ትልቅ ሰላማዊ ሰልፍ ተካሂዷል። #ስልጣኔት የሚል በመፈክር እየያዙ ፍትህ ይገባል የሚል በእሷ ምክንያት ደግሞ በርካታ በትዳር ውስጥ ከፍተኛ የሆነ ተጽዕኖ የሚያድርባቸው ጥቃት የሚደርስባቸው ሴቶችን መታደግ አለብን የሚል # እንቅስቃሴዎች ተካሄዱ። ይሄንን ጊዜ ፕሬዚዳንቱ ወደፊት ወጡና ከዛ ህግ አውጥተናል አሉ። ህግ አውጥተናል፣ በትዳር ውስጥ ጥቃት ያስቀጣል፣ አይደለም እጅ መሰንዘር በቃል ጥቃት ማድረስ ያስቀጣል ወደሚል ህግ በካዛኪስታን ህግ ይሄ ነገር እንደ ህግ ወጣ። አሁን ይሄ ብቻ አይደለም፣ ህጉ ላይ እንደውም ተጨማሪ አድቫንስ ነገሮች ያለው እስኪያመልክቱ አይጠበቅም። ለምሳሌ አንድ ሴት በትዳር ውስጥ የሆነ ጥቃት ቢደርስባት ጎረቤቷ ሊሆን ይችላል ወይ አካባቢ የሚያቅሰው ፖሊስ ራሱ ሄዶ አጣርቶ ጥቃት እየደረሰብሽ ነው፣ እሷ ፈርታ ለምሳሌ ትዳሯን ለመጠበቅ ስትል ጸጥ እንኳን ብትል ፖሊሶች ሄደው አጣርተው ቅጣት እንዲጣል የሚወስን አዲስ ህግ የወጣበት ትልቅ እንቅስቃሴ እየነበረ ነው ማለት ነው። የሚገርም ነው በጣም። እንግዲህ ተመልካቾቻችን በዚህ ሳምንት ይዘንላችሁ የቀረብነው ፕሮግራም ይህን ይመስል ነበር። ሳምንት በሌላ አስደናቂ ታሪክ እስክንገናኝ መልካም ሳምንት።